አቶ ግርማ እንግዲህ ደብዳቤውን ሜሮን ጽፋ ስትልክለት እንደነበረ የሰላምን አስመስላ ራሷ ስትልክለት እንደነበረ ግርማ አውቋል ማለት ነው። አሁን እንግዲህ ቤቱን በአንድ እግር አቆሞታል። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እና ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። የኔ ውድ ቤተሰቦች ሀሴት ክፍል 7 ይዤላችሁ መጥቻለሁ። ክፍል 7 ላይ እንግዲህ ከዚህ በፊት ሰላምዬ በተደጋጋሚ ሜሮን ደብዳቤ እሷ ጽፋ ሰላምዬ የጻፈችውን አስመስላ ለአቶ ግርማ እየላከች ነበረና አቶ ግርማም ደግሞ ደስ ብሎት ስለምትወደኛለች ታፈቅረኛለች ብሎ በማሰብ እሷ ስትለው የነበረውን ሁሉ እያረገ ነበረና አቶ ሜሮን እንግዲህ ገንዘብ ወላ ሳይቀር ጠይቃው ነበረ። ገንዘቡንም ደግሞ ሰላም መስላው ስለነበረ ገንዘብ ሳይቀር አካውንቷ ላይ ያስገብቱላት ነበረና በኋላ ላይ እንግዲህ ከደረሰ በኋላ ደብዳቤውን ከጻፈችው እሺ ካለችው በኋላ ድጋሚ ደብዳቤውን ደግሞ አልፈልግህም ከዚህ በኋላ አጠገቤ እንዳትደርስ የሚል ደብዳቤ ጽፋለት ነበርና እንዴት እንደዚህ ታደርጊያለሽ ብሎ አንቆ ልገላት ነበረ። ከዛ በኋላ ደግሞ ሰላምዬ አርፋ አልተቀመጠችም። ምን አድርጌ ነው የሰውዬው እንደዚህ የተቀየረብኝ ብላ በማሰብ ነገሮቹን ካጣራች በኋላ ሜሮን ደብዳቤ ስትጽፍለት እንደነበረ ካወቀች በኋላ እኔም ይሄን ነገር ማድረግ አለብኝ ልበቀላት ይገባል ብላ በማሰብ ራሷ ስትጽፍ እንደነበረና ሜሮን ስትጽፍ እንደነበረ ሰላም እንዳላመች ለማውጣት እውነቱን እንግዲህ ሜሮንም መስላ ደብዳቤውን ጽፋለች ማለት ነው። ከዛ በኋላ እንግዲህ አቶ ግርማ ዛሬ በመጨረሻም ሜሮን ስትጽፍለት እንደነበረ ገንዘቡንም ሜሮን ወስዳ እንደነበረ ሰላም ምንም እጇ እንደሌለበት አረጋግጧል ማለት ነው። ሜሮንም እንግዲህ አቶ ግርማ ካወቀች በኋላ ቤቱን ጥላ ወጥታለች ማለት ነው። ምክንያቱም አቶ ግርማ ከተነሳበት በጣም ክፉና መጥፎ ሰው ነው ማለት ነው። እና እሱን በመርፋት እንግዲህ ገንዘቡን መልሳ ደብዳቤውን ደግሞ በጣም ይቅርታ እሷ እንደዛ ስትጫወትብን ስለነበረች እውነቱን እንድታቅና ወይም ደግሞ እንድትቀርባት ብዬ አስቤ ነው እንደዛ ስትጽፌ የነበረው ብላ ሜሮን እንግዲህ አቶ ግርማን በደብዳቤ ይቅርታ ጠይቀው ቤቱን ለቃ ወጥታለች ማለት ነው። ከሳሚ ጋር ዛሬ ውጭ ወጥተን እንድናደር እፈልጋለሁ፣ ውጪ ከፍቅረኛዬ ጋር እራት እንድንበላ እፈልጋለሁ ብላ ስትጠይቀው እኔ በድንገት ተነስቼ ዛሬ አሞኛል ከቤቴ መውጣት አልፈልግም ብሎ እምቢ ስላት እንግዲህ ግዴታ ዛሬ ቤተሰቦች ጋር ሄጄ ማደር አለብኝ ብላ በማስረዳት ከቤት ወጥታ ሄዳለች ማለት ነው። ሰላምዬ እንግዲህ እዛ ቤት የገባችበት ነገር እስካሁን ድረስ ግልጽ ባይሆንም የሆነ ነገር ፈልጋ ለበቀል ማስረጃ ፈልጋ ነው የገባችው ይመስለኛል። ግርማን ለመበቀል ነው እዛ ቤት የገባችው። ምክንያቱም ዛሬ ከልጅነቴ ጀምሬ አውቀዋለሁ ግርማ እንደዚህ በቀላሉ አንቺን አይለቅሽም፣ በዛውም እንደዚህ በቀላሉ ቤት ውስጥ ቁጭ ብለሽ ተጫውተሽበት አይለቅሽም እያለች ነበር እና እርግጠኛ ነኝ የሆነ በቀል ፈልጋ ነው የገባችው። ሳምዬን እያፈቀረችው እሱም እያፈቀራት ቢሆንም ግርማን ለመበቀል ይሆናል እዛ ቤት የገባችው ማለት ነው። እና በመጨረሻም ተሳክቶላታል። አቶ ግርማ ግን በዚህም አላበቃም። ሜሮን ፈልጎ ካጣ በኋላ ደብዳቤውን ድጋሚ ካነበበ በኋላ እንዴት ነው ሜሮን በፊት እንደዛ ስታረግ ከነበረ ለምንድን ነው አሁን ራሷን ማጋለጥ የፈለገችው ብሎ ጥያቄ ፈጥሮበት እዚህ ነገር ውስጥማ ሰላም አለችበት። ሜሮን እንደዚህ ካረገች ዛሬ ለምን በድንገት ተነስታ እንደዚህ ልታረግ ቻለች ብሎ እያጣራ ነበርና ሰላምዬ እንዳለችበትም ደግሞ እውነቱን በቅርቡ ያውቀዋል ብዬ አምናለሁ። ካወቀ ግን ብዙ ከባድ ነገሮች ይፈጠራሉ። ለሳምዬ አልተናገረችም። ሰላም ለሳሚ አልተናገረችም እስከዛ አሁን ድረስ እንግዲህ እየተፈጠረ ያለውን ነገር ሳሚ ምንም የሚያውቀው ታሪክ የለም። አባቱ ራሱ ዛሬ እንደዛ ሲቀያየር በድንገት ምን ተፈጥሮ ነው ብሎ ግራ ተጋብቶ ሲጠይቅ ነበር፣ ግን ማንም ሊመልስለት ፍቃደኛ አይደለም። በዛ ደግሞ አሁን የመጣው ዮሴፍ የሚባለው ልጅ እኔ ምንም አልተዋጠልኝም፣ አልተመቸኝም፣ ደስ አይልም። እንትናን እየተጀናጀነ ነው፣ ሰላምን እየተጀናጀነ ነው፣ ግን ለቁም ነገር አይደለም የሚፈልጋት። እንደዚህ አይነት ወንዶች ለቁም ነገር አይሆኑም። እና ዛሬ ሽቶ ሰጥቷታል። እንግዲህ በጣም ቆንጆና ከአፈር የተበቀለች ስነስርዓት ያላት ልጅ በቃ ምናምን አቆላምጦ ነበረ ሽቶ ይሰጣትና እሷም በጣም ደስ ብሏት ነበር ሽቶን የተቀበለችው ማለት ነው።